በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለአቡነ ገብረ መንፈስ ቅዱስ ወርኃዊ መታሰቢያ ክብረ በዓል እንዲሁም ለሌሎች ቅዱሳን መታሰቢያ ክብረ በዓል በሰላም አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትሕትና ቃል እናሳስባለን። ታምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነው ጻድቅ አቡነ ገብረ መንፈስ ቅዱስ የዕረፍቱ ቀን መታሰቢያ መጋቢት 5 ቀን ነው። ይህም ቅዱስ አባት በተወለደበት ቀን ድንቅ የሆነ ሥራን ሠራ። ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል በማለት ሰግዷል። ሕፃኑም 3 ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባሕታውያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበምኔቱም ወደ አባ ዘመደ ብርሃንም ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያን ጊዜም ነገሩ እውነት እንደሆነ ተረዳ። አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተመልክቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ሕፃኑንም አንስቶ ሳመው፣ ታቅፎም ወደ ባሕቱ አስገባው። በፍቅር በሥነ ሥርዓት አሳደገው። የዳዊትን መዝሙርና ቤተ ክርስቲያን የምትቀበላቸውን መጻሕፍት ሁሉ ብሉያትንና ሐዲሳትን አስተማረው። ከዚህም በኋላ ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱን ባየው ጊዜ ፈጽሞ በልቡ ደስ አለው። የዲቁና ማዕረግንም ሾመው። እንደ ቀዳሚ ሰማዕት እስጢፋኖስም ጸጋን ሞገስን የተመላ ነው። ከጥቂት ቀኖች በኋላም በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃ በብዙ ዘመናት ሲኖር ነፍሱን ነፍሴ ሆይ እወቂ፣ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንግዲህ ጽኚ፣ በርቺ፣ ታገሺ ይላት ነበር። ከአጥንቱ እስኪጣበቅ ያለ መብልና ያለ መጠጥ በእንዲህ ያለ ግብር በገድል ተጠምዶ ኖረ። ከእጽዋት ፍሬዎች ወይም ከእንጨት ሥሮች አልተመገበምና ለሥጋውም የሚጠቅም ምንም ምክንያት አልፈለገም። ከብዙ ዘመናት በኋላም ለአባታችን ለአቡነ ገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው፣ ከእንግዲህ በዓለም ካሉ ሰዎች ከካህናት ከመነኮሳት ወይም ከምዕመናን ሕዝቡ እንዳያውቅ አደርጋለሁ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክትም ይጎበኙሃል። የብርሃን ሰረገላ የሚሆንልህ መድረስ ወደምትሻበት ሁሉ ብረር። እኔንም ማየት በፈለግክ ጊዜ ከአባቴና ከመንፈስ ቅዱስ ጋር ሦስትነቴን ታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ፣ በዚያም ከደን የምታወጣቸው ነፍሳቶች አሉ አለው። ከዚህም በኋላ 60 አንበሶችና 60 ነብሮች በፊት በኋላ አጅቦት ወደ ኢትዮጵያ ምድር ተጓዘ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከአንበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይምረው ነበር። ወደ ምድረ ከብድም አደረሰው። ከዚያም ወደ ልዩ ተራራ ወደ ደብረ ዝቋላ ወሰደው።
አባታችን በባሕሩ ቆሞ ምዕራቡን፣ ሰሜኑን፣ ደቡቡን አራቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸውን በዓይኖቹ ፊት የተገለጠ ሆኖ አየ። በራሱም ተዘቅዝቆ ተወርውሮ ወደ ባሕሩ ውስጥ ገባ። እነዚህን የእጅን ፍጥረቶች የሆኑትን ካልማርካቸው ከዚህ ባሕር እንዳልወጣ በእግሮችም እንዳልቆም በሕያው ስምህ እምላለሁ ያለ ማለ። እንዲህም ሆኖ 40 ቀን 40 ሌሊት ኖረ። ስምህን የጠራውን መታሰቢያን ያደረገውን እምርልሃለሁ የሚል በመልአክ አማካኝነት ወደ አባታችን መጣ። አባታችንም መልአኩን መላውን የኢትዮጵያን ሰው ካልማርክልኝ ከዚህ ባሕር አልወጣም አለው። መልአኩም ከአጠገቡ ሄደ። አባታችን ገብረ መንፈስ ቅዱስም በዚያች ባሕር ውስጥ 100 ዓመት ኖረ። ሥጋው ሁሉ አለቀ፣ ደሙም በባሕሩ ውስጥ ፈሰሰ። አጥንቶቹም እንደ በረዶ ነጭ ሆነው ታዩ። አጋንንትም ከአራቱ ማዕዘን በየቀኑ 700,000 300,000 እየሆኑ በመምጣት በቀስታቸው ይነድፉታል። እስከ 100 ዓመትም አጥንቶቹን በሻፎ ድንጋይ ይፍቁታል። ይህን ሁሉም መከራ በትዕግሥት ሲቀበል ኖረ። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ከባሕሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስም መላውን የኢትዮጵያን ሰው ምሬአለሁና ተነስተህ ውጣ አለው። ያን ጊዜም ወጣ። አጥንቶቹም እንደ ወደፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታም ዳሰሰውና ጤነኛ አደረገው፣ ወደ ምድረ ከብድም ሰደደው። ከዚያ በኋላ ወደ ላይ ወጥቶ ከፀሐይ በታች ከሰማይ በታች እስከ 7 ዓመት ኖረ። ዳግመኛም ወደ ምድረ ከብድ ተልኮ እንደ ሕማም የተከለከለ ሆኖ 7 ዓመት ቆሞ ኖረ። ወደ ሰማይም ሲመለከት ቅንድቦቹን አልከደንም፣ ራሱንም ወደ መሬት ዝቅ አላደረገም ነበር። እጆቹም ወደ ሰማይ ያንጋጥጡ ሆነው አገኛቸው። በራሱ ላይም ተቀምጦ ሁለቱን ዓይኖቹን አንቁሮ አሳወረው። እርሱ ግን ምንም ሳያጓደል እንደ ቀድሞ በትጋት ሲጸልይ ኖረ። ከዚህም በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በፊቱ ቆመው በሁለት ዓይኖቹ ላይ ፋሉበት። ብርሃንም ተሰጥቷቸው እንደ ቀድሞ አዩ። ከሰማይ ታላቅ ኃይል ተሰጥቶሃልና ጠላቶችን ትበቀላቸው ዘንድ ወደ ምድረ ዝቋላ ሂድ አሉት። ከዚያም መልእክት ካጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘ። በጎዳናም ሲጓዝ 3 ሽማግሌዎች ከእንጨት ጥላ በታች ተቀምጠው አየ። አባታችንም ባያቸው ጊዜ ሊሰወራቸው ብሎ በልቡ አሰበ። እነርሱም ፈጥነው በእግዚአብሔር ዙፋን ተማጽነናልና ሦስታችንም በጀርባ እያዘል አንዳንድ ምዕራፍ ሸኘኝ እንጂ አትተወን ብለው ተጣሩ። በመጣም ጊዜ ሁለመናቸው ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኛቸው። አንደኛውን አንስቶ በጀርባ አዘለው፣ ወደ አንድ ምዕራፍም አደረሰው። ሽማግሌው ከዚያ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆንክ ነው አለው። አባታችንም ሽማግሌ ሆይ በምን አወከኝ አለ። ሽማግሌውም ሂደ ባልንጀሮችን አምጣልኝ አለው። ተመልሶ ሁለት ወዳሉበት ደርሶ ሁለተኛው ሽማግሌ በጀርባ አዝሎ ወደ ቀደመው ሽማግሌ አድርሶ አብሮ አስቀመጠው። ሦስተኛም ተመልሶ ሦስተኛውን ሽማግሌ አዝሎ ሁለት ወዳሉበት አድርሶ በአንድነት አኖረው። አባታችን ገብረ መንፈስ ቅዱስም እነዚህ አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግም ደስ ይለኛል አላቸው። እነርሱ ግን ተነስተው ቆሙ። አንድ ሲሆኑ ሦስት፣ ሦስት ሲሆኑ አንድ መሆናቸውን ገለጡት። የአባታችን አለቃ አብርሃም እንዳየ ያን ጊዜም የእግዚአብሔርን የጌትነቱን ክብር አየ። የእነዚያን አረጋውያን ፊታቸውም ተንቦገቦገ።
ከፀሐይና ከመብረቅ ብልጭልጫም 7 እጅ በራ። አባታችን ምስጢራተ ጎርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠ፣ በምድር ላይም ወደቀ። ሕልምንም የሚያልም መሰለው። ከዚያም ጌታችን አባታችን አነቀውና 100 ዓመት ያክል ሥጋን ሲነድፉ አጥንቶችን ሲፈቁ የኖሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ጣለው። እኔ እንደወሰድኩ ባለማወቃቸው በባሕር ውስጥ አለ በማለት በትዕቢት ላይ ናቸው። 7ቱ ሊቃነ መላእክትም ይረዱሃል፣ መባረቅትም በፊት በኋላ ሆነው ይከተሉሃል አለው። ያን ጊዜም አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚያን አጋንንት ወዳሉበትም ወረደ። ደመናትም ከበቧቸው። መላእክትም በእሳት ሰይፍ መተሯቸው፣ በመብረቅም አጨዷቸው። አመድም ሆነው በነፋሱ በተኗቸው። የእነዚያንም አጋንንት ቁጥራቸው 700,000 እልፍ ከ1,000 ነበር። ከዚህም በኋላ ጌታችን ኢየሱስ ክርስቶስን የካዱ ወዳሉበት ወደ ምዕራብ አገር ወሰደው። ነገሥታቱና መሳፍንቱ መኳንንቱም በሚወጡበትና በሚገቡበት ጎዳና ላይ አቁመው፣ ጌታችንም በዚች ጎዳና ብዙ መከራ ያገኛል፣ ግን በርታ ታገስ ብሎት በዚያ ተወው። በዚያን ጊዜም የአረብ ንጉሥ ተውጣትን አስይዞ መኳንንቱንና ሰራዊቱን አስከትሎ በዚያች ጎዳና መጣ። አባታችን ገብረ መንፈስ ቅዱስን በጎዳና ውስጥ በተገናኙት ጊዜ ጣዖታት ወድቀው ተሰበሩ። ንጉሡም አባታችን ባየው ጊዜ አንተ ጠጉር ለባሽ ምንድነህ? ሰው ነህን? አለው። አባታችንም አዎ ክብር ያለው የኢየሱስ ክርስቶስ ባሪያው የሆንኩኝ ሰው ነኝ ብሎ ለካዲው ንጉሥ መለሰለት። ንጉሥም አባታችን በዚያን አይሁድ በሰቀሉት ታምናለህን? አለው። አባታችንም በሰው ፊት አምንበታለሁ፣ ስለኔ በተሰቀለው አላፍርበትም። ስለኔ ብቻ የተሰቀለ አይደለም፣ ስለ አንተና ካንተ ጋር ስላሉት ነው እንጂ። ንጉሥ ሆይ የዘላለም ሕይወትን ታገኛላችሁ፣ መኑበት አለው። ንጉሡም ይህን ነገር በሰማ ጊዜ ተቆጣ። ሰራዊቱንም ጠርቶ በፍጥነት እሳት አንድዶ ለተሰቀለው ለናዝሬቱ ሰው ባሪያ ነኝ የሚለው ጠጉር ለባሽ ወስዳችሁ ጨምሩት አላቸው። የእሳቱም ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል አነደዱ። አባታችን ግን ንጉሡና ሰራዊቱ ሁሉ እያዩት አልፎ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ሆነ። ሰራዊቱም እጅግ አደነቁ። ኩሌቶቹም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። ንጉሡም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከ7 ዓመት አርበኞች ጋር በቁጣ ተነስቶ ያደነቁትንና ያመኑትን አንገታቸውን ቆረጠ። በዚያችም ቀን የተቆረጡበት 400,000 ሆነው ተቆጠሩ። ንጉሡም የአባታችንን አንገት ሊቆርጥ ሰይፉን መዞ ተወርውሮ ሄደ። ያን ጊዜም ከመብረቅና ከነጎድጓድ ጋር ታላቅ ንጉሥታ ሆነ። ንጉሡም ከሰራዊቱ ጋር አጠፋው። ከከሃዲው ንጉሥ ጋር የሞቱት ቁጥራቸው 4,000 እልፍ ሆነ። ጌታችን አባታችን ገብረ መንፈስ ቅዱስን ጠላቶችንና የኔንም ጠላቶች አጠፋሁልህ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውንም መላእክተ ጽልመት ወደ ስቃይ ሲወስዷቸው ባየ ጊዜ መድኃኒታችንን እነዚህን ሰዎታን ማረልኝ፣ ሰውትና ከዳተኛ ነውና አቤቱ ካንተ ጋር መሐሪ ቅርብ ታጋሽም ነህ አለው። አባታችን ይህን ነገር ጌታችን ተሰወረ። ገብረ መንፈስ ቅዱስም ከዚያ ሄደ። ታላቅ ገደልም አገኘ። እግሮቹን በገመድ አስሮ በገደሉ ውስጥ ተዘቅዝቆ ተሰቀለ። ሰይጣንም መጥቶ ያችን ገመድ ቆረጣት፣ ወደ ወጣችም ተወርውሮ ወደቀ። አባታችን ገብረ መንፈስ ቅዱስም ከዚያ ሄደ። ቅዱስ ሚካኤልም ቅዱስ ቀድሞ አባታችን ያዘው፣ በእግረ ላቁመ ወይም በራስ አለው። በራሴ ቆም ዘንድ ተወኝ አለው። ትቶት ሄደ። እዚያም በራሱ ቆሞ በጥርሶቹ ድንጋይ ነክሶ እስከ 30 ዓመት ኖረ። አንጀቱና ናላው ሁሉ እየፈሰሰ አልቆ መላ አካሉ እንደ ጨት ቅርፊት ሆነ። ከ30 ዓመትም በኋላ መድኃኒታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስ ያለ 3 ጊዜ ጠራው። እርሱም እነሆኝ ጌታ ያለ
ጌታችንም እነዚያን ከሃዲዎች ምሬልሃለሁ፣ ከዚህ ተነሳ አለው። ያን ጊዜ የነከሰው ድንጋይ ትቶት ተነሳ። ጥርሱም ተነቅሎ በድንጋይ ተተክሎ ሆኖ ቀረ። ክንፎቹም ተሰጥተውት እየበረረ ከእግዚአብሔር ፊት ደረሰ። ጌታውንም ከማርክልኝ ከሥጋቸው ጋር ተነስተው በመጠመቅ ክርስቲያኖች ሁኑ ብሎ ለመነው። መድኃኒቶችንም በሽበተኞችን ልትፈውስ ሙታንን ልታስነሳ ሥልጣን ሰጥቻለሁ። አሁንም ወደ ተገደሉት ሂደህ በመስቀል ምልክት በላያቸው ላይ አማትብ፣ ሕይወታቸው መድኃኒት በሆነ ስሜም አስነሳቸው አለው። ያን ጊዜም በድኖች ወዳሉበት ሄዶ አስነሳቸው። አጥምቆም ክርስቲያኖች አደረጋቸው። ከነርሳቸውም ሄደ። ከዚህ ዓለም የሚለይበት በቀረበ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ እስከ 15 ትውልድ የምሕረት ቃል ኪዳን ሰጠው። የዕድሜውም ዘመናት 562 ሲሆን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለ፣ አቅፎም ሳማት። በመላእክትና በቅዱሳን ሁሉ ምስጋና አሳረጋት። የጸሎቱ ኃይል የአባታችን አቡነ ገብረ መንፈስ ቅዱስ በረከታቸው ረድኤታቸው ከእኛም ከመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር ለዘላለሙ አሜን።